ኢትዮጵያ እንደ ሀገር ካሏት በርካታ ጸጋዎች አንዱ ህብረ ብሔራዊ መልኳ ቢሆንም በብሔሮች መካከል ካለው ሰፊ ተዛምዶ ይልቅ ጥቂት ልዩነቶችን በተቃርኖ የፖለቲካ መጠቀሚያ ማድረግ በግጭት አዙሪት እንድትሆን አድርጓታል። ይህም እንደ ሀገር ከፍተኛ ዋጋ ያስከፈለ ሲሆን ችግሮችን ከጠመንጃ አፈሙዝ ይልቅ በውይይት ለመፍታት አዲስ የዲሞክራሲ ባህል ልምምድ በማድረግ ላይ ትገኛለች። ለዚህም ባለፉት 3 ዓመት ከ4 ወር በስራ ላይ የሚገኘው ሀገራዊ ምክክር ኮሚሽን እንደ ሀገር ካሉ ሰፊ የማያግባቡ ጉዳዮች በውይይት ከተቃርኖ ይልቅ ወደ መግባባት ለመድረስ መንገዱን ይዟል። እኛ ጉዳዮች በጣም ሰፊ ናቸው። ምክንያቱም 86 ብሔረሰቦች ያሉን ሀገር ሰፊ ህዝብ 120 እንላለን 130 ሚሊዮን ያሉን ህዝቦች ያሉን ለረጅም ጊዜ ሲንከባለሉ የመጡ እጅግ መሰረታዊ የሆኑ ሊያጋጩን የሚችሉ ነገር ግን ብንቀራረብ ምንፈታቸው ችግሮች ያለብን ህዝቦች ነን። አንዳንድ ጊዜ ችግሮቻችን ወደኋላ ለአመታት ወደኋላ ይሄዳሉ። አንዳንዶቹ ትናንት ይመስላሉ፣ አንዳንዶቹ ዛሬ ይመስላሉ። ስለዚህ እነኚህን ሁሉ በሚገባ እንደ በወንፊት ለይቶ እና በሚገባ ክላስተር አድርጎ ፕራዮሪታይዝ የቅድሚያ ሰጥቶ የመጀመሪያዎቹ ቢያንስ የተወሰኑ አጀንዳዎች ላይ የሀገራዊ ምክክር ጉባኤው ጀምሮ ከዛ በኋላ በሂደት ግን እንዲሄድ ሁኔታዎችን ማመቻቸት ማሳየት መቻል አለብን። በእርግጥ በኢትዮጵያ በተለያዩ ጊዜዎች ምክክሮች ተካሂደዋል። እነዚህ ምክክሮች ዘላቂ መፍትሄ ያላመጡበት ምክንያትና የሌሎች ሀገራት ተሞክሮዎችን በመቀመር ሀገራዊ ምክክሩ ከዚህ በፊት ከተደረጉት ምክክሮች የተሻለ አካሄድን መርጧል። ከአሁን በፊት የተደረጉ ምክክሮች አጀንዳዎች ይቀርባሉ፣ በዛ ላይ ተነጋግሮ መስማማት ነው። እዚህ ግን ተነጋግሮ መስማማት አይደለም፣ ተነጋግሮ መግባባት ነው። ስለዚህ መግባባት ብዙ ነገር ይናገራል። አንዳንድ ጊዜ መግባባት እንኳን በማይደረስባቸው ጉዳዮች ላይ ከና ለመግባባትም ተግባብቶ መለያየት ይቻላል። ሌሎች ደግሞ ሜካኒዝሞች አሉ፣ ወደ ህዝብ የሚመለሱ ለመፍትሄ የሚመለሱ ጉዳዮች ይኖራሉ። አለያም ደግሞ ጊዜ እንዲፈታቸው ደግሞ እየተቀመጡ ቀስ እያሉ ወደፊት የሚሄዱ አጀንዳዎች ይኖራሉ። ምክንያቱም የእኛ አጀንዳዎች አሁን ከህብረተሰባችን ከታች የመጡ ናቸው። እስከ ዛሬ እኛ የለመድነው ከላይ የሚሰጡን ነው። በዚህ ጉዳይ ላይ እንነጋገር። ባለፉት 40 ወራት ጉዞው ሀገራዊ ምክክሩ በ11 ክልሎችና 2 ከተማ አስተዳደሮች እንዲሁም በውጭ ከሚኖሩ ኢትዮጵያውያን ጋር የተሳታፊና የአጀንዳ ልየታዎችን አከናውኗል። በዚህም ከ670 በላይ የፖለቲካ ፓርቲ ወኪሎችን ጨምሮ ከ34,000 በላይ ተሳታፊዎች ስለ ሀገራቸው ጉዳይ በጠረጴዛ ዙሪያ መክረዋል። ለዋናው ጉባኤም አጀንዳን ለይተዋል። የትግራይ ክልልም የሀገራዊ ምክክሩ ተሳታፊ እንዲሆን የተለያዩ ስራዎች የተሰሩ መሆኑን ፕሮፌሰር መስፍን አርአያ ተናግረዋል። ከፌዴራል ተቋማትና ከውጭ ከሚገኙ ኢትዮጵያውያን በተለምዶ ዲያስፖራ ከሚባሉት ጋር መሆን ትግራይም በጭራሽ ወደ ኋላ መቅረት የሌለበት ክልል ስለሆነ አብረው በዚህ ሂደት ውስጥ ተሳትፎ እንዲያደርጉ የተቻለንን ስንሰራ ቆይተናል። በመሰረተ ሀሳቡ ላይ መግባባት አለ። የክልሉ ጊዜያዊ መስተዳድር ፕሬዚዳንትም ጋር በተደጋጋሚ መቀሌም እዚህ አዲስ አበባም ተገናኝተናል እና በቅርቡም ተገናኝተን ነበርና እንግዲህ አሁንም እኛ ደግሞ ወደ መቀሌ በመሄድ የተለያዩ የማህበረሰብ ክፍሎች የፖለቲካ ፓርቲዎችንም ጨምሮ እንግዲህ ወደዚህ ወደ አጀንዳ ስብሰባው እና ተሳታፊ ልየታ አጀንዳ ስብሰባና ለሀገራዊ ምክክር ሂደቱ ውክልናን ወደ መስጠቱ ሂደት በቀጣዮቹ ሳምንታት እንገባለን የሚል ተስፋ አድርገን እየተንቀሳቀስን ያለ ነው። ከትላንት የተሻገሩ ሰፊ ቅራኔዎችና አለመግባባቶች ባሉባት ኢትዮጵያ ሀገራዊ ምክክሩን ለማካሄድ የጊዜ ማጠርና አንጻራዊ ሰላም አለመኖር ኮሚሽኑ የገጠሙ ተግዳሮቶች ናቸው። ስለዚህ ይህንን ሂደት በአንድ በኩል በሚገባ ለማስኬድ የተሰጠው ጊዜ ደግሞ ትንሽ ነው። ሁለተኛ ደግሞ ተግዳሮት በየጊዜው በየአካባቢው የተፈጠሩ ግጭቶች ናቸው። አንጻራዊ ሰላም ለሀገራዊ ምክክር ያስፈልገዋል። ሙሉ ሰላም ማለት አይደለም። ሙሉ ሰላም ቢኖር ሀገራዊ ምክክርም ሊያስፈልግ ይችላል። ነገር ግን አንጻራዊ ምክክር ግን ለስራው አመቺ ያደርገዋል። ለምን? ህዝቦች ከየቦታው መጥተው መሳተፍ አለባቸው። ታጣቂዎች መሳተፍ አለባቸው። ቅሬታ አድሮብናልና ወደ ምክክሩ ለመምጣት ገና ነን የሚሉ የፖለቲካ ፓርቲዎች መምጣት አለባቸው። የሀገራዊ ምክክሩ የመጀመሪያውን ሀገራዊ ጉባኤ ለማከናወን የመጨረሻው መጀመሪያ ላይ መሆናቸውን የገለጹት ፕሮፌሰር መስፍን 4500 ተሳታፊዎችን በተመረጡ አጀንዳዎች ላይ ለማወያየት ለሚቀጥለው ወር መታቀዱን ገልጸዋል።
ይሄ ተሳትፎ በትግራይ ውስጥ በቶሎ መከናወንና መከወን ከቻለ እንግዲህ ተስፋ የምናደርገው በጥር ወር ውስጥ በማንኛውም ጊዜ የኢትዮጵያ ሀገራዊ ምክክር ጉባኤውን መጥራት እንጀምራለን ብለን ነው የምናስበው። ታርጌት የምናደርገውም ይሄን ነው። ስለዚህ ይሄ በጣም ወሳኝ ነገር ነው እና እዚህ ላይ ሁላችንም መስራት ይኖርብናል እና በርትተን የክልል መንግስታቱም ሆነ የፌዴራል መንግስት እስካሁን እንዳደረጉት እንዳለ ሆነ ሁሉ አስቻይ ሁኔታዎች ሊፈጥሩልን ይገባል። በሀገራዊ ምክክሩ ዋናው ጉዳይ ሁሉንም የህብረተሰብ ክፍል ማካተትና ተሳታፊ ማድረግ መሆኑን ፕሮፌሰር መስፍን በአጽንኦት ገልጸዋል።